ኢራን በሰሜናዊው ጎልስታን ግዛት የሚገኘውን የአሸባሪዎችን ሴል አፍርሻለሁ ስትል ገልጻለች። ታሳኒም የዜና ወኪል እንዳስነበበው የጸጥታ ኃይሎች በሰሜናዊ ጎልስታን ግዛት ውስጥ የታጠቁ ጥቃቶችን በማቀድ የተከሰሱ 2 ሰዎችን በቁጥጥር ስር አውለዋል። ጉዳዩ የሚመለከታቸው የስለላ ክፍል ባለስልጣናት ከአሜሪካና ከእስራኤል ጋር የተገናኘ ትልቅ ዋስ ናቸው ተብሎ የተገለጹትን ግለሰቦች በቁጥጥር ስር ያዋሉት ስለነሱ በቂ መረጃ ካሰባሰቡ በኋላ መሆኑን ገልጸዋል። እንደ ዘገባው ከሆነ ተጠርጣሪዎቹ የተያዙት በጸጥታ ኃይሎች ላይ ያነጣጠረ እርምጃን ከመውሰዳቸው በፊት ነው ተብሏል። በጎርጎን ከተማ አቅራቢያ በነበራቸው የመሸሸጊያ ስፍራም 4 ኮልት ጠመንጃዎችና 43 ጥይቶች መገኘታቸውን የሀገሪቱ ባለስልጣናት ገልጸዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ እስራኤል 2 የሲቪል ኒውክሌር ጣቢያዎችንና የብረት ፋብሪካዎችን ካጠቃች በኋላ ከባድ ዋጋ እንደምትከፍል ዝተዋል። ውጭ ጉዳይ ሚኒስቴሩ አሜሪካና እስራኤል የኢራን የኤነርጂ መሠረተ ልማትን በማጥቃት በእሳት እየተጫወቱ ነውና ይህን ተግባራቸውን ሊያቆሙ ይገባል፣ አለበለዛ ግን ከባድ መዘዝ ያመጣባቸዋል ሲሉ አስጠንቅቀዋል። They have also attacked our missile facilities, but they have not been able to stop firing missiles. እስካሁን እስራኤልና አሜሪካ በኒውክሌር ተቋሞቻችን ላይ ጥቃት እየፈጸሙ ነው። በእርግጥ ያን ያህል ያስከተሉት ውድመት የለም። ነገር ግን መሰል ቦታዎችን ኃላፊነት በጎደለው መልኩ መምታታቸው የከፋ አደጋን በአካባቢው ነዋሪዎች ላይ ሊያስከትል ይችላል። ከምንም በላይ ደግሞ እነዚህ ጥቃቶችን ችላ ብለን አናይም። ይልቁንም ከባድ የአጸፋ እርምጃን በቅርቡ መውሰድ እንጀምራለን።